የለውም አይደል? ነገ ስንገናኝ ምን መሆን እንዳለበት ትነግረኛለህ። ተረጋጊ። ሄሎ መድብል፣ ተረጋጊ። በቃ መልሼ እደውልልሃለሁ። ምንድነው ሞገስ ምንድነው? መጣባችሁ እንዴ? አብረን እናድርግ ብላት እኮ ብላለች። ቆይ እሺ ምንድነው ያለች? ማለት ተጣልታ ነው? አታናግርህም? ታናግረኛለች እኮ ግን በቃ እሺ ተው እና እንሂድ። በቃ እኔ አስታርቃቸዋለሁ። በዛውም የማውራት ጉዳይ አለ። የምርሽን ነው? ተሰርቂያለሽ ዳጣ? አይ ግን ምንድነው? ቆፍጠን በል እንጂ ወንድ ልጅ አይደለ እንዴ? ጋሽን ጠይቄው ከዚህ በኋላ የሷ ሰራተኛ አይደለሽም ብሎኛል። አሁን ውጪ እንዲህ ያለ ነው የሚደልል። እኛ አብረን እየተኛለሁ። እንግዲህ ያው ልጄ ስትወለድ ሴት ከሆነች ላንተ ሰጥሻለሁ። እሺ ውጪልኝ። ቤቱ የታባሽ ነው መውጣልሽ? አንቺ አልፈራሽም። በእልና በአንቺ ጭቅጭቅ ተማሪ ከዚህ ቤት እንደወጣልሽ እኮ ነው የምትፈልጊው። መቼም ቢሆን አልወጣም። ለምንድን ነው የማትወጪው? ብሩክን አግብተሽ እዚህ ልትኖሪ? ሚስቱን እሱ ራሱ ይመርጣል። ትሰሚያለሽ? የመረጠኝ ነኝ። ተፋልሞ ነው ያገባኝ። አሁንም ቢሆን የተኛው ከኔ ጋር ነው። ስለዚህ ተስፋሽን ቁረጪ። ውጪልኝ። አትጨቅጭቅኝ እሺ? እኔ መቼም ቢሆን ከዚህ ቤት አልወጣም እሺ? ይኸውልሽ እየመጣሽ ጨቀጭልታችሁ ናት። አዎ እንደዚህ ነገር የለኝም። ስሜኝማ ኤፍራታ፣ እንደ ድሮ ከማሪት ጋር ታወራላችሁ አይደል? ዝናም ይደውልልሻል አይደል? አልገባኝም። አቶ ሞገስ እና ሉላ ዛሬ በጣም ከባድ አጣብቂኝ ውስጥ ገብተዋል። ውድ ቤተሰቦቻችን እንግዲህ በሚገርም ሁኔታ ደህና እረፍ ብለው የተወሰነ አየር እየወሰዱ ያሉ ልጆች ነበሩ። እንግዲህ ዛሬ በሚገርም ሁኔታ ያ ሰውዬ እኔ ፊቱን እንደው አቋሙ ራሱ ያላመረኝም ነበረ ማለት ነው። ንብረታችን ያስለቅቅልናል ብለው ጠበቃ ብለው የዳከሩበት ሰውዬ እንግዲህ ሌላ መዘዙ ይዞባቸው መጥቷል። እንግዲህ የባለፈው ሚስት ሉላን እንግዲህ ሲያስቸግር ነበረ። ያው በዛም በዚህ ተብሎ እንግዲህ እሷን ተፋቷታል አሁን ላይ ማለት ነው። ግን በሚገርም ሁኔታ ነገሩን ወደ ሌላ አዙሮ እንዴት እንደተገናኘ በማይታወቅ መልኩ ከዝና ጋር ተገናኝተዋል ማለት ነው። እንግዲህ ደውሎ እንደሰራሽልኝ እሰራልሻለሁኝ፣ ዝናን ታውቂዋለሽ? ዝና አበበ ደንበሳ ልጅ ታውቂዋለሽ ብሎ እንግዲህ ከና አባቱ ነው ጠርቶ የነገራት። እንግዲህ በዚህም በጣም የደነገጠችው ሉላ የምትለው ነገር ሁሉ ነው የጠፋባት ማለት ነው። በመጨረሻም እንግዲህ ምን አባክ ነው የምትፈልገው ምናምን ብሎ እንትና እንዳማውራት ፈልጎ ነበረ ሞገስ ማለት ነው። ግን ጊዜም አልሰጠው የሚገርማችሁ። ምክንያቱም በቃ ቶሎ ብሎ ላሽ ነው ያለው። እንግዲህ በዚህም በጣም ነው የደነገጡት። ሉላ በተለይ በጣም ነው የደነገጠችው። እንግዲህ በሰላም አርፋ በሚገርማችሁ ሁኔታ ዝና እዚህ እንደሌለች ነው የሚያውቀው። እንደምታውቁት ከዚህ ሀገር ላይ የለችም፣ ከተማ ውስጥ የለችም ምናምን ብሎ ነው የሚያወራው። ይሄኛው ሰውዬ ደግሞ እስከ ቤት ድረስ ያለችበትን ቤት ሁሉ ያውቀዋል። ስለዚህ አሁን ቀጥታ እቤት መምጣቱም አይቀርም። እንግዲህ ከቤት ደግሞ እንልቀቅ እንውጣ ብትለውም ሞገስ ደግሞ መውጣት አልፈለገም። የሚገርማችሁ ነገር እንኳን ሊወጣ ይቅርና በቃ እዚሁ ሆኜ የመጣውን ነገር እፋለማለሁ ብሎ ነው የተዘጋጀው። ሉላ እንግዲህ በጣም ተጨንቃለች፣ በጣም አስባለች። ግን ደግሞ ምንም ማድረግ አልቻለችም። ምክንያቱ ደግሞ ያው ከባድ ነው በጭንቀት የሚሆን ነገር ስለሌለ። ምክንያቱም ሞገስ አይሆንም ስላላት ማለት ነው። ቤተሰቦቻችን ሞገስ አይሆንም አንወጣም ከዚህ ስላለ እንግዲህ ዙ ለመፋለም ዝግጁ ነው አለ። እንግዲህ ሞገስ ደውሎ ከመድብል ጋር አንዳንድ ነገሮችን እያወሩ ነበረ። ያው መድብልን ችግር ውስጥ እንደገቡና ያጠበቀው ከዝና ጋር ግንኙነት እንዳለው ስለዚህና አንዳንድ ነገር እንዳለው ነበር የነገረው። በዛም እንግዲህ በጣም ነው የደነገጠውት እውነት ለመናገር ማለት ነው። ቤተሰቦቻችን መድብል ታዲያ እንዴት ይሆናል ይሄ ነገር? ለምን ቤት አልቀየራችሁም? የሆነ ናዲያ እየመጣ ቁመህ በቃኝ ተስፋ ቆርጫለሁ ብሎ ተቆሞ ይጠበቃል እንዴ? ናዲያውን አሳልፎ ሲያልፍ እንደውም ከስክሶ ለቤዝ ወይም መሰረት መጠቀም ነው እንጂ እንደዚህ ነገርማ መሆን የለበትም እያለ ይገኛል። ቤተሰቦቻችን በመጨረሻም እንግዲህ
የወሬያቸውን ሳይጨርሱ መድብልም አሁን ላይ እኮ አጠገብህ የለንም የሆነ ነገር ችግር ቢያደርስብህ ዝና ደግሞ ከሰማ ወዲያው በደቂቃ ውስጥ ሁሉ ያላችሁበት ድረስ ሊመጣ ይችላል። ስለዚህ ይህን ነገር እንደዚህ ማድረግ አልነበረባችሁም እያለው ነው የሚገኘው። ያሉትን ሳይጨርሱ ወሬያቸውን ካፋቸው ሳይጨርሱ እንግዲህ እዛው ላይ ያሉ ቤታቸው ተንኳኳ ማለት ነው። እንግዲህ ቤታቸው ሲንቆረቆር በጣም ነው የደነገጡት። ሁሉም በጣም ነው ከባለው በላይ የደነገጡት። በድንገጣቸውን ብቻ ሳይሆን እንግዲህ የሚሉት ነው የጠፋባቸው። እንግዲህ ሉላ ዝና መጣ ብላ እንግዲህ በጣም ነው የደነገጠችው የተጨነቀችው። እንግዲህ በእርግጥ የቆረቆረው እኮ ማን እንደሆነ አልታወቀም። ምናልባት ዳጣም ልትሆን ትችላለች፣ ብሩክ ሊሆን ይችላል፣ ብቻ ሌላ ሰው ሊሆን ይችላል። ግን እሱኛው ስለደወለላቸው በእርግጠኝነት እሱ ይሆናል የሚል ተስፋ ነው ያላቸው። ሲቀጥል ደግሞ ይሄ ሰውየው አበበን ማነው ዝናን ይወቀው እንጂ ከዝና ጋር ሂደው የተገናኙም አይመስለኝም። ምናልባት እንደ ማስፈራሪያ ይጠቀምባቸው ሆኖ ይመስለኛል። ሲቀጥል የመጣው ወይ እሱ ሊሆን ይችላል። ለምን ሽጉጡን እንዲሰጡት ወይ ደግሞ የሆነ ነገር እንዲያደርጉት ይሆን ይችላል። ምክንያቱም እንደሚታወቀው የጠበቃው ሽጉጥ እነ ሞገስ ቤት ነው የቀረውና እስካሁን አልተመለሰለትም። እንኳን ሽጉጥ ልሰጥ ይቅርና እንደውም ያው እንዳያችሁት ሞገስ እየዛተበት ነውና ሚስቴን ከሳለሁኝ ለሚስትህ ሪከርድና አዳምጣለሁ ምናምን በማለት ሚስትየዋ ደግሞ እንዳያችሁት ሲደወልላት ባሌን ደግሞ እኔ ባሌን ጠንቅቄ አውቀዋለሁኝ የልጆችን አባት አንቺ ደግሞ በዚህ መጣሽብኝ እንዴ ደግሞ በትዳሬ ልታፈርሺ ማን የሚሉሽ ነሽ እንግዲህ ያለች ሉላን ስትሰድባት ነበረ። ሉላም እንግዲህ ኧረ እንደዛ አይደለም መጀመሪያ ሰከን ብለሽ አድምጪኝ ባልሽ የራስሽ ባልሽ ነው። ሲቀጥል ደግሞ ሪከርዱን አሰማሻለሁ ሁሉ ነገር ብዙ መረጃ አለኝ ስልኬ ላይ ስለዚህ በዛ መልኩ አሳይሻለሁ ብትላትም እንግዲህ አይ ይሄማ ኤአይ ነው ዛሬ በዘመናዊ መልክ ደግሞ ይሄንን አቀራብራችሁ ማምጣት ጀመራችሁ ወይ ምናምን በማለት ነበር የመለሰችላት። በእሽታዩ ብለዋል ማለት ነው። እንግዲህ ኤአይ ሳይሆን እሱ ራሱ ነው። ግን እሱም እንግዲህ ባለቤቴ ጋር ታፋቱ የነበረ ባለቤቴን አሳመንኳት በዛም በዝም ብዬ እናንተ ግን ትገርማላችሁ ወየውላችሁ እያላቸው ነው ማለት ነው። ቤተሰቦቻችን እንግዲህ በመጨረሻ ያለውን ነገር እንግዲህ እነሱ በድንጋጤ ውስጥ ነው የሚገኙት። መድብል ማን መጣ ምንድነው ምን ሆናችሁ እያለው ነበረ በስልክ ላይ ኦንላይን እንደሆነ አይ ምንም እስኪ ደውልሃለሁ ብሎ ነው እንግዲህ ስልኩን ያስቀምጦት ይመስለኛል። አልዘጋውም ሞገስ ሶ ሲከፍት ማን እንደሆነ ሊያቃል የሚል ተስፋ አለኝ ማለት ነው። ቤተሰቦቻችን እንደሚያቀም እንግዲህ ምንም ጥርጥር የለንም። ሌላው እንግዲህ የቅድስትና የብሩክ ጉዳይ ነው። እንግዲህ ብሩክና ቅድስቴ ያው ብሩክ እዛ ያደረ ብላ ቅድስቴ እንግዲህ ከቤት ወጣልሁኝ ብላ ጓዟን ሸክፋ ተነስታ ነበረ። ያው በመድብል ጥረት በዛ በዚህ ብሎ በስንት ጉድ እንግዲህ ለመቅረት ዛሬ ተገዳለች። ለምን ብለሽ ነው ይቅርታ በል ብሎ ይቅርታ ጠይቋል። ሌላው ደግሞ እንግዲህ ብሩክ ማህሌት ጋር ባድርም ምንም አይነት ነገር አላደረኩም እያለ ነው የሚገኘው። አብሬያት ተኝቻለሁ አንድ አልጋ ላይ ግን ደግሞ ምንም አላረኩም ስሜቴን መቆጣጠር የምችል ሰው ነኝ እያለ ነው። ለምን ሄድክ ሲለው መድብል እንግዲህ አይ ያው ሌላ ተንኮል አስባ ስለነበር ሄጃለሁ ግን አጠገቧ አድሬያለሁ ግን ደግሞ እሷ ጋር ምንም አይነት ግንኙነት አላደረኩም እያለ ነው የሚገኘው ማለት ነው። ሌላ ማህሌት ደግሞ እርጉዝ ነኝ ያረገዝኩኝ እኮ ምናምን እያለች ነበረ። እንግዲህ በእርግጥ ማህሌት ይሄን ነገር ሁሉ የምታደርገው እሷ እንትን ለማድረግ ነው ማለት ቅድስትን ለማባረር የምታደርገው ጥረት ነው እንጂ ከሌላ አንፃር አይደለም። ቅድስቴም ደግሞ እንግዲህ አልሄድም እያለች ነው። ምሳሌም እንግዲህ አየሽ እናቴ ብትወኝ ኑሮ አትሄጂም ነበረ ስትሄጂም ደግሞ ወይዘሽ ነበር የምትሄጂው። አንቺም ማህሌትም እናታሽ ነን ትሉኛላችሁ እንጂ ውሸታችሁን ነው። እኔማ እናቴ ነፍቀኛለች ሁለታችሁም እናቴ አይደላችሁም ውሸታችሁን ነው እያለች ትገኛለች ማለት ነው። እንግዲህ ቅድስቴም እንዲህ አንቺ ነሽ የምትናገሩ እያለቻት ነበረ። አዎ ራሴ ነኝ አየሽ በጣም ነው እናደርኩት የከፋኝ እንዴት እንደዚህ ታደርጊያለሽ ልጅሽ ነኝ አላልሽኝም ነበር እያለቻት ትገኛለች። ቤተሰቦቻችን እና ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ ማድረጋችሁን አትርሱ። በቀጣይ አዲስ ስራዎችን ይዘን እንመጣለን። ቤተሰቦቼ ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉን በጣም ነው ማመሰግነው። ወዳችኋለሁ። መልካም ጊዜ በያላችሁበት። ላይክ ያላረጋችሁ ላይክ ማድረጋችሁን አትርሱ። ሁሌም መልካም ጊዜ እመኛለሁ። ባይ ባይ።